ሰላም እንዴት ናችሁ? ይህ ያብ ሪያክት ነው። እኔ ደግሞ ያብ እባላለሁ። ቻናል ላይ አዲስ ነው እንግዲህ ሰብስክራይብ ያደረጋችሁ ቪዲዮን ሲጀምሩ ላይክ ያደረጋችሁ ስለምታበረታቱኝ ከልብ አመሰግናለሁ። ብዙ ወሬ አላበዛም። ዛሬ ወደ ያስኩት ቪዲዮ ሄዳለሁ። ስለዚህ ድጋፋችሁን እፈልጋለሁ። የእናንተን አስተያየት ሀሳብ ኮመንት ልታስቀምጡልኝ ያላችሁ ከኔ ጋር ደግሞ እስከ መጨረሻው ድረስ ስለምትቆዩ ከልብ አመሰግናለሁ። እንግዲህ እንሂድ ወደ ቪዲዮ። ሁሉም ነገር መስመር እየሳተብኝ ነው። ውጥንቅጡ እየወጣብኝ ነው። ግራ እየገባኝ ነው። በጣም እየጨነኩኝ ነው። በጣም የሚያስጠላ ሙድ ውስጥ ነኝ። እንደዚህ ሆኜ አላውቅም። በጣም ነው የሚያስጠላው። በጣም በብዙ መንገድ ይጨንቃል። ምንም በብዙ ነገር ሳስብ መፍትሄ እያጣው ነው ምናምን። ዋናው ነገር ከሀይሚ ጋር አለመለያየቱ ነበርና ስለዚህ ብሩኬ ሀይሚ ሊያጣት አይፈልግም ማለት ነው። የተፈጠረው በድሮ ኤክሱ ምክንያት በሁለቱ መካከል የነበረው ግንኙነት ቆሟል። ስለዚህ ይመስለኛል ብሩክ ጋር እውነት አለ ብዬ ነው የማስበው። ለአባት ነው ቅድሚያ ሪስፔክት የሚሰጠው አይደለም። ግን በቃ አሁን እንደዚህ አይነት መንገድ ደግሞ እነ ጋሽዬ ፊት መቅረብ አልፈልግም ነበረ እና ለጋሽዬ አውርቼዋለሁ። ሀይሚን ይዘልኝና እና ታስታርቀኝ ደስ ይለኛል፣ ያለብንን ችግር እንፍታ ብያለሁ እና እስቲ አይሆፕ ሁሉም ነገር ሰላም ይሆናል ብዬ ተስፋ አደርጋለሁ። ሰላም እኮ እግዚአብሔር ወደዋል። ሰላም ተባባሉ። ምንድን ነው እንዴ? ሰላም እግዚአብሔር የሚወደው ነገር ነው። እውነት ነው። ሰላም እግዚአብሔር የሚወደው ነገር። እኔና ሀይሚ ጥሩ ሙድ ላይ አይደለንም እንደነገርኩት ማለት ነው። በመሀል ደግሞ ከባድ ነገር ነው የተፈጠረው። ይገባኛል። እሺ። እና ልጅቷ እርጉዝ ናት። ምንም ማድረግ አልችልም፣ በምንም ላቅ አልችልም ወጥታ እውነቱን ካልተናገረች በስተቀር እና ሀይሚ ደግሞ እናስመርምራት ብላ አስመርምረናት ነበር። ከዛ የ26 ሳምንት እርጉዝ እንደሆነች ኦልሞስት 6 ወር ምናምን። ስለዚህ እሱ ቡታጅራ ከመጣ በኋላ ያው 6 ወር አልፎታል። ስለዚህ ይሄ ነገር ተፈጠረ ማለት ነው እንደሆነች ተነገረ። ከዛ ሀይሚ ደግሞ ከኔ ጋር መለያየትን ነው የመረጠችው። እኔ ደግሞ ምንም አላመንኩበትም። ከዛ እውነቱን ለማወቅ ደግሞ ልጅቷ ካልተናገረች ግዴታ ልጁ ተወልዶ ዲኤንኤ ምናምን ተመርምሮ ነው። ስለዚህ እርግጠኛ ባልተሆነ ነገር ላይ እንደዚህ አይነት ውሳኔ ላይ መድረስ በጣም ከባድ ነው። ምክንያቱም የያዙት ዝም ብሎ ነገር አይደለም፣ ህይወት ነው። አንለያይ ስላት አይሆንም አለች። ምን የምልህ ብሩክዬ፣ አንድ ያልገባኝ ነገር አለ። ከዛ በፊት እቺ ልጅ ታውቃታለህ? የድሮ ጓደኛዬ ነበር። የመጀመሪያ ጓደኛ ናት? ታውቃታ? ግን ቅርርብነት ምናምን እንደዚህ ተለያይተን ነበር እና ከዛሬ 6 ወር ምናምን አካባቢ ላይ ከሀይሚ ጋር ጣልተን ነበር እዛ አዲስ አበባ እያለ። ከዛ ቡታጀራ መጥቼ ነበር። እሺ። ከዛ ከልጅቷ ጋር ተገናኝተን ነበር። ከዛ የዛኔ ነው የተፈጠረው ምናምን ያለችኝ እሷ። እኔ ደግሞ አይደለም ብዬ እየተከራከርኩ ቆይታለች እንደ አንተ ጋር። ኧረ አይ ከተለያየን ኧረ አልደበቅኩትም ጋሺ። ስለዚህ እርግጠኛ ነው ማለት ነው ምንም እንዳልተፈጠረ ምንም ነገር እንዳላደረገ እርግጠኛ ነው ማለት ነው ብሩክ። ለምን ልታምነው እንዳልቻለች ትክክለኛ ነገር አይደለም ይሄ ሆነ ያለው ነገር ማለት ነው። ብታምነው ጥሩ፣ ምክንያቱም ሁለቱ አንድ ሊሆኑ ደስ ይላሉ። እኔ ቀስ ብዬ አወራዋለሁ ነው አልኩሽ። እኔ ብሩክ በእኔ ምንም የሚደብቀው ነገር የለም። እኔ አወራዋለሁ ብዬሻለሁ። በቃ እኔ ነገሩን ውስጡ አየዋለሁ። ችግር የለም። እሺ። ከዛ እዛ ያለው አዲስ አበባ ከሀይሚ ጋር መጥፎ ሙድ ውስጥ ነበር እና ከሷ ጋር መጣላ መሰዳደቡ ደግሞ አይቼዋለሁ፣ ቪዲዮ ላይ አይቼዋለሁ። መጥቼ ነበር እዚህ በመጣው ሰዓት አግኝቻት ነበረ። ከዛ በኋላ ምን እንደተፈጠረ እውነቱ ስነግርህ ጋሼ ምንም አላውቅም። የሆነ ራሴ እንድጠራጠር ነው ያደረገች። ከአንተ ነው ምናምን አለችኝ። እኔ ግራ ገባኝ። ከዛ በቃ አልሰማም ምናምን አለች። ሀይሚም በቃ አይሆንም እያለች ነው። ግን እኔ አሁን የሆነ ጥያቄ ማለት ውስጤ በጣም ጥያቄ የፈጠረ ነው። እሱ እንዴት ነው ምንም ትዝ ላይለው የቻለው? የዛን ሰዓት ከ6 ወር በፊት ምንም ነገር እንዳልተፈጠረ ማለት አላደረኩም እያለ ነው። ምንም ነገር እንዳልተፈጠረ እየተናገረ ነው። ያቺ ልጅ ደግሞ ኤክሱ ተፈጥሯል በመካከላችን፣ ልጁ ያንተ ነው። እሱ እንዴት ነው ሊያስታውስ ያልቻለው? እውነቱ ማን ጋር ነው ያለው? ብሩክ ጋር ነው ያለው ማለት ነው። እንትና ራሱ እኔ ቀለበት አስሬላን ነበር ለሀይሚ ጋሼ፣ ይቅርታ እንደዚህ ስል ግን አስሬላን ነበር። እሱም ሰታይ ምናምን ልትሄድ ሞከረች፣ እምቢ አለች። ራሷን እየጎዳች ነው፣ እያለቀሰች ነው። እኔም እንቅልፍ አጣው፣ ሰላም አጣው። ጋሽዬ ቢያንስ እውነቱ እስኪወጣ ታገሽኝና እውነቱን ብናቅ ይሻላል፣ አብረን ሆነ ብንጋፈጥ ይሻላል እያልኳት ምንም የሚሆን ነገር አይደለም እያለች ነው። እዛ በቃ ከአቅም በላይ ሲሆንብኝ ነው አንገቴን ዝቅ አድርጌ እርሶ ጋር የመጣሁት ጋሼ። ይህ ቀላል ነገር እኮ ነው። ወይ እግዚአብሔር፣ ቀላል ነገር ነው አለ። እስኪ እንዴት ነው አሁን ሊያስማማቸው የሚችለው ማለት ነው? ፋዘር እንዴት ሊያስማማ ይችላል ሁለቱን? እውነት ይህን ቀላል ነው ካለ እስኪ አለመግባባት ተፈጥሯል እስካሁን ድረስ ባለው ነገር ላይ
ቀላል ነገር ከሆነ እስኪ ነው እምንት ነገር እውነቴን ነው። በጣም ትንሽ በጣም ቀላል ነገር። እሺ ሀይሚ ስለዚህ ነገር አንቺ ስለዚህ ነገር ምን በገሃድ ደረሽበት ነገር አለ? እውነታቸው ነው። ምን ያህል እሷ እርግጠኛ ልትሆን ቻለች ማለት ኦኬ ሀፕን አድርጓል ልጁ የእሱ ነው እያለች ነው። ግን እሷ እንዴት ነው እርግጠኛ ሆና እንለያይ ውሳኔ ላይ እንድትደርስ ያደረጋት ነገር ምንድን ነው? እሱ ነው ጥያቄ። ለምን እንደዛ ብላ እንትን ውሳኔ ላይ ደረሰች? ሀይሚ ጋር ብሩክዬ ጋር ዛሬም አንድ ሴት አርግዣለሁ ያንተ ነው ብሩክ፣ ነገም ይሄ ልጅ አርግዣለሁ፣ ከነገም ወደ ሌላ ሴት አርግዣለሁ ብላ ብትመጣ አንቺ እሺ ምን ላይ ልትወድቂ ነው? በምን ላይ አረጋገሽ? ምን አየሽ? አዎ ይሄንን ልክ ነው። ስለዚህ ሌላ ሴት መጣም አሁን ነገ ከአንተ ነው ያረገዝኩት ብትል ስለዚህ እሱንም ታምናለች ማለት ነው። መጨረሻው ደግሞ የእሷ ምን ይሆናል? ጥያቄው እሱ ነው። አንቺ እስከዚህ የምትሆኝበት ተደረሽ ታመምሽ ሆስፒታል ልጨርስልሽ አልጨረስኩልሽም። አንቺ ልጅ አልጨረስኩልሽ። ረጋድ ሰከን በይ። ነገሮችን ሰከን በማለት ነው። እኔ ግልጽ ነው የማወራው። የደረስሽበት ነገር አለ፣ ያየሽው ነገር አለ። አንቺ የሆነች አንድ ሴት መጣችና በአንተ ነው ያረገዝኩት ዲኤንኤ ተመርምሮ አየሽ፣ ልጅ ተወልዶ አየሽ። ብሩኬን ስለምትወደው ብቻ ምናምን እንትን እንድትል አልፈልግም። ምንም ነገር እንድታስተባብል አልፈልግም። እውነቱ መወራት አለበት። ማንም ሰው መጎዳት እርግጠኛ ስለሆንኩ እኮ ነው በራሴ ጋሽዬ ጋር የሄድኩት። ብሩኬ እሱ እርግጠኛ ነው ማለት ነው። በቃ ይመስለኛል ያ የተረገዘው ልጅ በቃ እኔ አሁን ያመንኩ ነው፣ ብሩክን የደገፍኩት ነው፣ እንደው በጣም የደገፍኩት ነው። ስለዚህ በቃ ያ ልጅ እሱ አይደለም፣ ያ ነገር ውሸት እንደሆነ አይ ቲንክ ይመስለኛል በቅርቡ ይወጣል ያ ውሸት እንደሆነ። ምናልባት የሁለቱን ህይወት ለመበጥ አስባ ይሆናል ያን ነገር ያደረገችው። በጣም ብዙ ፈተናዎችን አልፈን እዚህ ደርሰናል አይደል? እንደዚህ ነው። እሺ ወደ ቀላሉ ነገር እኔ ቀለል አድርግላችሁ ቶ አሁን ብሩኬ ልጅ አለው በሌላ አርግዟል አይደለም እንዴ? ያለሽ እኮ እንደዛ ነው። በልሽ ልጅ ይወለድ፣ ልጁ እስከሚወለድ ከዛ በኋላ አልገባኝም። ምን ነው ጋሽ እርምጃ እንወስዳለን። ልጅ ይወለድና ልጁ ከተወለደ በኋላ ዲኤንኤ ይመረመራል። እርምጃ እኔ በብሩክ ወስዳለሁ። ልክ ነው በቃ። ስለዚህ ልጁ እስከሚወለድ ድረስ ትጠብቅ፣ የተወሰነ ጊዜ ትስጠው። 3 ወር ነው የሚቀረው። እስከ 3 ወር ድረስ ታገስ። ከዛ በኋላ ደግሞ እሱ እንዳለው ፋዘር እንዳለው ውሳኔ ላይ ይደርሳሉ። አልገባኝም። አንሶላ ሲጋፈፍ ማየት ነበረብኝ። ለምንድነው መጥፎ ነገር የምታስወራኝ ጋሽ? እና አንድ ሴት አርግዣለሁ ብላ መጣች። በቃ እኔ እርጉዝ ይሄ ልጅ ያንተ ነው አለችው። እሱ ራሱን ተጠራጠረ። ብሩክ ራሱን አልተጠራጠረ። እኔ በሚሆኑት ነገሮች ነው የፈራሁት እንዴ? በሚሆኑት ነገሮች ነው የፈራሁት። እንዴት ራሱን አልተጠራጠረም ማለት ነው? እሱ ራሱን አልተጠራጠረም። በቃ የተጠራጠረው በሁኔታዎች በተፈጠሩ ነገሮች ነው። አድርጌያለሁ አላደረኩም በቃ። ግን እንዳላደረገ እርግጠኛ ነው እሱ። ግን በተፈጠሩ ነገሮች ይሄ ነገር እውነት ራሱን ብዙ ጊዜ እንዲጠይቅ አድርጎታል። ደርስበታል ነገሩ ማለትም ኑሮ ላይ እንትን ላይ ትዳር ላይ እኮ ፍቅር የምትሉት ነገር አለ። ፍቅሩም ላይ ድሮ ፍቅር የለም እኛ ምንለውን የምናውቀው ነገር የለም። ፍቅሩ ላይ እኮ ኮረፍታ ዝቅታ አለ። አዎ ምክንያቱም መሰላችሁ የተያያዘው ነገር ዝም ብሎ ተራ ነገር አይደለም፣ ህይወት ነው። ስለዚህ ህይወት ደግሞ በሁለት ሰዎች መካከል የሚመሰረት ነገር ህይወት ማለት ነው። ስለዚህ ይህን ነገር እነሱ ደግሞ ሲገቡበት ምንድነው ማለት አሁን የትዳር ዓለም ውስጥ ነው ያሉት። ስለዚህ የትዳር ዓለም ውስጥ ካሉ እንዴት ነው ማስተካከል ያለባቸው? ችግሮች ሲፈጠሩ እንዴት ነው ጸንተን ማለፍ የምንችለው? እንደዚህ አይነት ነገር ማወቅ አለባቸው። ቁራል ይጎረብጣል። ከዚህ የበለጠ ነገር ይመጣል። ከዚህ የበለጠ ነገር አሁን ከበድ ያለ ነገር ሲመጣ ይሄ አሁን ሀለ እያስተማራችሁ ነው። እያስተማራችሁ ነው። እሺ ከዚህ የበለጠ ነገር ቢኖርስ ምን ልትሆኑ ነው? አይ ምናልባት በዚህም ነገር መማር ስላለብን ይሆናል። የሌሎችንም ሰዎች ህይወት መግዳት ስለሌለብን ሊሆን ይችላል። ጋሽዬ በቃ አሁን ነገሮች ሁሉ በቃ የሆነ ምንድነው ጨዋታ ፈረሰ ዳቦ ተቆረሰ አይነት ነገር ነው። በቃ ሁሉም ነገር የሆነ እቃቃ ነበር መሰለኝ እስካሁን ድረስ እንጫወት የነበረ። ህይወት ራሱ አልገባንም ይመስለኛል አይደል ብሩኬ? ቆይ ለምን እሷ እንዴት ይሄን ያለ ምንድነው እርግጠኛ ልትሆን ይቻለችው? እየነገራት ነው እኮ ተረጋግተሽ ጊዜ ሰተሽ ተመልከች እያላት ነው። እሷ ለምንድን ይሄን ያለ እርግጠኛ ልትሆን የቻለችው? በጣም ይገርም ነው እኮ። ኦኬ እቃቃ ጨዋታ ከሆነ
ስለዚህ እስካሁን ድረስ በጣም ውሸት ነው ማለት ነው። እስካሁን ድረስ የተፈጠረው በሁለቱም መካከል ያሳለፉት ጊዜ ሙሉ በሙሉ ኮምፕሊትሊ ውሸት ነው ማለት ነው። እስካሁን ድረስ በቃ እቃቃ አይነት በሚመስል ነገር ነበር የቆየ ነው። ከዚህ በኋላ የተፈጠረው ነገር ደግሞ ሊያስተምረንም ሊሆን ይችላል አይደል ብሩኬ? ስለዚህ ሁለታችንም በቃ መማር አለብን ከስተታችን። አንተም ከስተት መማር አለብን። እኔ እኮ ራሴን ስላመንኩት እኮ ነው እንዲደረቅ መለው ቅመሜ። ራስህን ካመንከው መጠራጠር አልነበረብህም እኮ። እኔ እኮ ግራ ገባኝ በዚህ ልክ። ታዲያ ልጁ ያንተ እንዳልሆነ ብቻ ነው አሁን ታዳስ ልጁ ያንተ እንዳልሆነ አምነሃል። ዞሮ ግን ልጅቷን አግኝተሃታል አይደል እኮ? ታዲያ አገኘኋት ማለት ታዲያ ምን ማለት ነው? አብራችሁ ነበራችሁ ብሩኬ እኮ። ምን ተፈጥሮ አላገኘኋት ማለት ነው? አላቅም እንዴ ምንም። ስለዚህ አሁን ጥያቄው ይመስለኛል አሁን እንደሚመስለኝ ከሆነ እሷ እያለች ያለችው አምኛለሁ አይነት ነገር ነው። ልጁ ያንተ እንዳልሆነ አንተ ራስን ካመን ከኔ አምኛለሁ። ግን እንዴት ነው እምነቴን አጎደልክብኝ? እንዴት ሌላ ሰው ጋር ትሄዳለህ? ያው ወደ ሌላ ሰው የሄደበት ምክንያት እንግዲህ በመካከላቸው አለመግባባት ተነስቶ ነበረ። በዛ ምክንያት ነው እሱ ወደ ሌላ ሴት ጋር ሄደው። ያም ልክ ነው ማለት አይደለም። ምክንያቱም በሁለት ሰዎች ህይወት ተመስርቶ እያለ ከዛ ሌላ ሰው ማየት ትክክለኛ ነገር አይደለም። ባይፈጠር ደግሞ ልጅቷ በዚህ ልክ አፏን ልትከፍት አትችልም። አግኝታታል ማለት እንዴት ስትይ አግኝታታል፣ ልጅቷን አግኝታታል ማለት በገሃድ መገናኘት ነው እንዴ? የመጀመሪያ ፍቅረኛ ነው። እኔም ድሮ ማለት ነው ድሮ የሆነች መወዳት ልጅ ነበረች። አሁን አርጅታለች፣ ቀድማኛ አርጅታለች። ሳያት ግን አሁንም ደነግጣለሁ። የሆነ በቃ ድሮ ነው ወጣትነቴ እና ድሮ በወጣትነት ፋዘር ከባድ ነው ልጅ። አሁን ካያት ሰላም ካላት አገኛት ሌላ እኮ ነው። በዙሪያቸው ያለ ነገር ጨምቃቸው ላይ ፈልጋለሁ። ጋሽዬ በቃ ተረዳኝ። እኔ ራሴን ደህና ማድረግ ፈልጋለሁ። እስኪ ጨመቁት ነገሩ እያንዳንዱ ነገር የተፈጠረ እስኪ ሰሞኑን ያሳለፍኩትን ነገር ተመልከት። ይገባኛል እኮ እና ታዲያ በቃ አሁን ደግሞ ደህና መሆን ፈልጋለሁ። ራሴን ማከም ፈልጋለሁ። ማንንም ማግኘት አልፈልግም። በቃ ይበቃኛል። እስከዛሬ ድረስ በጣም ብዙ ፈተናዎችን አሳልፈናል አይደል ብሩኬ? ለምን ይሄን ያህል ከበድ ያለ ነገር ምን ነው? ከበድ ያለ ነገር ይሄ አሁን ለአንተ ቀላል ነው። አሁን የነገርሽኝ ነገር ይሄው እግዚአብሔርን የሚከብድ ነገር አይደለም። ለምን ምንም የተደረሰበት ነገር የለም። ትክክለኛ ነገር ምንም የተደረሰበት ነገር የለም። ፋዘር ልክ ናቸው። ተረጋግተሽ ጊዜ ሰተሽ ተመልከች። እንደዛ ነው አሁን መልስ ቅድምም ብያለሁ። ስለዚህ ምንም የተደረሰበት ነገር የለም። ጊዜ ሰተን እንመልከት ነው። ከፍቶኝ ነው እዚህ ሀገር የመጣሁት። ቢከፋህስ እናትህ አለች አይደለ እንዴ? ወንድሞችህ አሉ፣ ጓደኞችህ አሉ። ቢከፋህስ እሷ ጋር መሄድ ነበረብህ የፈለገ ነገር ቢሆን። አሁን እንደዚህ እያልኩ መወቃቀስ አልፈልግም ብሩኬ። በቃ ክፉ ነገር አታስወራኝ። መጥፎ ጥሩ ሳንነጋገር ዝም ብለን ለተወሰነ ጊዜም ሆነ ከእናንደኛው ብንራራቅ ይሻላል። በቃ ከዚህ በላይ መቀራረብ የለብንም። እኔም መጎዳት የለብኝም። በቃ ምንም እናደርገው ነገር የለም። ምንም አትበለኝ። ለምን ይሄን ያህል ቆይ መራራቅ አንፈልግ? እሺ ልክ ናት። ለምን ሌላ ሴት ጋር ሄድክ? ሌላ ሰዎች በዙሪያ ያሉ ከተናደርክ፣ እንደዚህ አይነት ነገር በሁለታችን መካከል ከተፈጠረ ለምን እሷ ጋር መሄድ መረጥክ ነው? ስለዚህ ራሴን ደህና ማድረግ እፈልጋለሁ። በቃ ራሴን ደህና ማደርገው ደግሞ እርግጠኛ ነኝ አብረን ሳንሆን ስንቀር ነው፣ ስንለያይ። እሺ አንድ ላይ ሆነን በቃ አንድ ላይ ሆነን ከዛስ እሺ አብረን ሆነን እሷ ደግሞ ይሄንን አትፈልገውም። የልጅ አባት ነው እያለች ነው። የሆነ ነገር ካላት እኮ ልትከሰውላ ትችላለች። ትክሰሰውና እሱ ትክሰሰውና እንጫወታለን። አንቺ ፋዘር ይመቻቸው። በእውነት እኔ በጣም የተመቹኝ ነው ፋዘር። በቃ የመጣው ይምጣ፣ ግን አንቺ ከሱ መራቅ እንደሌለብሽ እያለ ነው። አትራቂ። ከሱ መለየት ማለት ህይወትሽን የሱም ህይወት የአንቺም ህይወት ምስቅልቅሉ መውጣት የለም። ንፋስ አይግባ። እንዲህ ባጭሩ ንግጨው። አረጋሽ የኔ ምንም አልደበቅኩት። ምደብቀኝ ነገር ከሆነ አየዋለሁ፣ ወደፊት አየዋለሁ። አሁን አንድ ለመሆን ጣሩልኝ፣ አንድ ነው በቃ ይሄን ነው የምለው የምናገር። ብሩኬ በቃ ከዚህ በላይ ማውራት አልፈልግም። ጋሽ የኔ ልሂድ በቃ። አንቺ ለምን እና አንቺ ተረጋግተን አንሰማም? እሺ ስሜት እየተሰማኝ አይደለም። ይብረድላት ትሄዳለች። ኦኬ ስለዚህ በቃ እሷ ምንም እርግጠኛ ማለት እሷ እርግጠኛ ናት ማለት ነው። በቃ ልታምናቸው ልትሰማቸው ፈቃደኛ አይደለች።
ብሩክዬ ግራ የሚያጋባ ነገር ነው። እኔ ይሄ ነገር በጣም እንትን ምን የደረሰች ነገር አለ ወይ? የሆነ መኝታ ምናምን እንዲህ መኝታ ላይ ምናምን ያየቻችሁ ነገር አለ ወይ? ምንም የለም ጋሽ። እኔ ጠየቅኳት እኮ መኝታ ላይ ደርሰሻል ወይ? አሁን ጠይቂያታለሁ ማታ በሚገባት መኝታ ላይ ደርሰሻል ወይ? አይ ከሷ ጋር ቆሞ ብቻ ነው ሰላም ይባባላሉ አለች። ምንም አልደረስኩም፣ ምንም አልተገናኘም። ስለዚህ ሰላም ስለተባባሉ ብቻ ያ ነገር ተፈጥሯል ማለት እኮ አይደለም። በቃ ቅመሜ አስቸጋሪ ናት። አሁንም በቃ እኔ አሁንም ከብሩክ ሳይድ ነው የምቆመው። ብሩክ በቃ እውነት አለው ስለተጨባበጡ ያ ነገር ሀፕን ያደርጋል ማለት አይደለም። ስለዚህ ብሩክ ጋር እውነት አለ ማለት ነው። ነፃ ይሆንልኛል ስላንተ ያለኝ እንዲሁም ደግሞ ግዴታ ልጁ መወለድ አለበት። ይሄን ነው ያልኳት እኮ አንቺ ልጅ ተወልዷል ወይ? ያ ቅድም የተናገርኳት ነገር ሰምተሃል? ያችም ሴት መታ ልጅ አርግዣለሁ ባንተ ያችም መታ አርግዣለሁ ብትል ልትቀበይ ነው ወይ? እሺ ህይወት ምስቅልቅል አላለም ወይ ብያታለሁ። እምነት አላረግም ብላኝ ነው እንጂ አይኔ እሷም ትመለሳለች። እንኳን ነው ውስጡ አንተ ነው እኔ መልሳታለሁ፣ እኔ አስተካክላለሁ። ችግር የለም። እሺ አመሰግናለሁ። እና ስለዚህ እንግዲህ አባቷ ነው አባቷ አምኗል። ስለዚህ እሷ ለምን ልታምን እንዳልቻለች አላቅም። የጊዜ ጉዳይ ነው። በጊዜ መሀል ሁሉም ነገር ይፈታል። እንግዲህ ይህን ይመስላል። በሚቀጥለው ሌላ ፓርቲ ይዘን እንመጣለን። ቻናሉ አዲስ ነው። ሰብስክራይብ ያደረጋችሁ ቤተሰብ መሆን ትችላላችሁ። ሀሳብ አስተያየታችሁን ኮመንት ላይ ታስቀምጡልኛላችሁ። ምን ነገር ማስተካከል እንዳለብኝ የእናንተ አስተያየት እኔ በጣም አስፈላጊ ነው። ስለዚህ ኮመንት ላይ እንዲህ ብታስተካከል እንደዚህ ብታረግ መልካም ምናምን ነገር ብላችሁ የፈለጋችሁን ነገር ጻፉልኝ። ስለዚህ በሚቀጥለው እንገናኛለን። ይመቻችሁ።